እዚህ ነው ህይወትን የማላምነው። እናቴ ነገር አይሆንልኝም። ለአሟሟቱ በርካቶች እየተነጋገሩ ይገኛሉ። ስለ ዘፋኙ አሟሟት እስካሁን አሁን ምንድነው አድናቂዎቹ ቅሬታ እያቀረቡ ነው። መቲ በጣም ጭጭ እያቀረቡ ነውና አሁን በቃ ባሰብኝ፣ ውስጤ ቆሰለ፣ አልቻልኩም። ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቻለሁ። ሀገር ሲበላ አይዋለሁ ያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመዱ በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይህን ቪዲዮ ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ይቀበላሉ። ኮሜንት ላይ ጻፉልኝ። ወደ ቪዲዮቻችን ሄድ። ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው ራበኛ በጣም ያማል። ይሄን የመሰለ ጀግና ተዋናይ የቲያትር የፊልም እንዲሁም ተከታታይ ድራማዎች ላይ በብቃት የምናውቀው ዳኒ ጺሞ ትላንት ሰይፉ ላይ በጣም እንደታመመ የኢትዮጵያ ሕዝብ በጸሎትም በገንዘብም እገዛ እንዲያደርግለት ጠይቋል። እውነት ነው። መድረክ ላይ የምናያቸው ሰዎች ታክሲ ላይ ተሰልፈው አይግረመን፣ የሚያገኙት ገቢ በጣም ትንሽ ስለሆነ ነው። ስራቸውና የገቢው ምንጫቸው የተመጣጠነ ስላልሆነ ነው። እና ቲያትር ላለመስራት የተውኩት ራበኝ አለ። አንድ ቲያትር እንደተማረ ሰው ያማል። እውነት ነው። በቲያትር ገቢ መኖር እንደማይቻል በደንብ አውቃለሁ። እና ይሄንን ጀግና ተዋናይ ወደ ስራው ወደ ጤንነቱ ደግሞ ሁላችንም ባለን አስተዋጽኦ በማድረግ እንድንመልሰው ነው። ኢንተርቪው አይወድም። በጣም በብዙ ትግል ሰይፉ ጋር ቀርቦ በጓደኞቹ ይመስለኛል በጣም ስለባሰበት ነው ዳኒ ኢንተርቪውን ኢንተርቪው ሊያደርግ የወደደውና እስኪ የቻላችሁ በገንዘብ ያልቻላችሁ በጸሎት ሁላችንም በመንችለው ይሄንን ቪዲዮ ሼር ሪፖስት በማድረግ ሌሎች ሊያግዙ የሚችሉ ሰዎች ጋር እንዲደርስ ማድረግ ራሱ እርዳታ ነው። እግዚአብሔር ደግሞ ወደምትወደው ሙያ የምትመለስበትን የጤናም የገንዘብም አቅም ያግዝህ። ዳንዬ እንወድሃለን። ጭምት ነበር፣ ብቸኛ ነበር። ጅለቴ ብዙ ማለት ነው። ለምን ተወዳጅ የልጅነት ጊዜ የለኝም። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለው። ጓደኞቼም እንዲሰሙኝ አይወዱኝም። እንደው ምን ያደርጉ ነበር መሰለ? ገና ከጠዋት ከግቢ ከፍቼ ስወጣ ፊት ለፊት ሆል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው ወፍራም እግር ያለው ነገር ጽፎ ይጠብቁኝ ነበር። የዚህን ያህል በየቀኑ እንትን ያደርጉኝ ነበር። ቡሊ ያደርጉሃል። ተቀበልና ትኖራለህ። እስካስገባ ከባድ ነው መሰለኝ። በዛን ጊዜ ለምርጥ መሰለኝ በውስጥ አለማስገባት እንደሰማችሁት ነው። በጣም ነው ያሳዘነኝ። ማለት እንደዚህ ነገር አልጠብቅም። ምክንያቱም ያው ስለሚሰሩ የሆነ ቲቪ ላይ ስለምናያቸው የሆነ ጥሩ ቦታ ስለምናያቸው እንደዚህ ነገር ውስጥ ይሆናሉ ብዬ እኔ አላስብም በበኩሌ። እና እንደዚህ ንግግር ከሱ ሰማ በጣም ነው የደነገጥኩት። በጣም ነው ያሳዘነኝ። እና ደግሞ አንድ ነገር መደረግ አለበት ለዚህ ሰው ብዬ አስባለሁ። ያው የሙያ አጋሮቹ ዝም ሊሉት ይገባል ብዬም አላስብም። የሆነ ሰው እንደዚህ ከሞተ በኋላ በጣም ተቸግሮ ነበር ያሳዝናል እያሉ ከማውራት አሁን ላይ እንዲህ በተቸገረ ሰዓት ደፍሮም እንዲህ ሚዲያ ላይ ወጥቶ በተናገረ ሰዓት ልንረዳውና ያው የሙያ አጋሮቹም ሊያግዙት ይገባል ብዬ አስባለሁ። እኔ በጣም ነው ያሳዘነኝ። እስቲ እናንተ ኢንስቴው ምን ተሰማችሁ? በጸሎታችሁ አስቡኝ ለማለት ነው የምፈልገው። አዳሪት እንዴት ነበር? ዛሬ አሪፍ ነው። የመጣሁበት ቀን በጣም ትንሽ ከበድ ያለ ነው። እንዳየኸው በጣም ፔንፉል ነበርኩኝ። ማንም ሊነካኝ አይችልም ነበር። ከዛ በኋላ ሁለተኛ ቀን ላይ ትንሽ እንትን እያለ ህመሙ እንትን እያለ እንደገና መድኃኒቶችንም እያስጀመሩ ይሄ ፔኑ በጣም ከባድ ነው። መቆም አይተዋልም፣ እጄንም እግሬንም እየተሻለኝ። ዛሬ ግን እግዚአብሔር የተመሰገነ እንደው ዛሬ እነ ሲስተር ይዘውኝ ቆም ማለቱን ችያለሁ። በጣም ዛሬ እግዚአብሔር የተመሰገነው በጣም ደስ ብሎኛል። ያው ሕክምናውን ገና ይቀጥላል። በቃ ያለበት ነገር ሆኖ ፈጣሪንም ለማመስገን
በጣም ነው የማመሰግናችሁ። በጣም እዚህ ሁሉም እዚህ ከዶክተር ጀምሮ እስከ ጽዳት ጥበቃ ጀምሮ ያደረገልኝ አስተዋጽኦ ያው እግዚአብሔር ነው ውለታ የሚከፍለው። እግዚአብሔር ውለታችሁን ይክፈል። ለሌላው ደግሞ ህዝብ በጸሎታችሁ አስቡኝ ለማለት ነው። እንደሰማችሁት ነው ከሰሞኑ ሁኔታው አሁን ላይ የተሻለ ሁኔታ ላይ ያለ ይመስላል። እሱም እንደተናገሩና እግዚአብሔር ጨርሶ ምሮት ወደ ቲቪ ፕሮግራሞቹ እንደሚመለስ ተስፋ አደርጋለሁ። ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። እስኪ ሙሉውን ቪዲዮን አዳምጠን እንመለስ። በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት አትችይም። እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤትን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት ሁለት ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላቀውም፣ እሱም አያቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና በቃ እንዴት እንደሚላት አልወጣም። እስቲ ለነገሩ አልኳት እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ጆን ዳንኤል አሁን ደግሞ በቤት ውጣልኝ አትውጣልኝ ተከሷል። ያው የሚፈጠረው እናያለን። ልክ እንደ አውሮፕላኑ የታሰሪው ግን ይሄ ነገር እውነት ከሆነ በጣም ነው የሚገርመኝ። ምክንያቱም እንደ ነበር ያለው እንደዚህ አይነት ታዋቂ ሰው ከቤት ውጣ አትውጣ፣ ኪራይ ክፈል አትክፈል ብሎ መጨቃጨቅ እኔ እውነት እየመሰለኝ አይደለም። ግን ይሄ ነገር እውነት ከሆነ ከባድ ነውና በጣም ነው የሚያሳፍሩ። የፕሮቶኮል ጥሰት ወይስ ራስን የመሆን ሐሳብን በነጻነት አኳኋኖችን በነጻነት የመግለጽ መብት? ጃኒ ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች ብዙ ሰው ያደረገችውን ተግባር እንግዲህ እያወገዘ ነው የሚገኘው። ጃኒ ገብሩ ትላንትና ከፌቨን ዴንታል ክሊኒክ ጋር የአምባሳደርነት ፊርማ የምታኖርበት ፕሮግራም ላይ ወደ 28,000 ገደማ የሚጠጉ የእሷ ተከታዮች በነበሩበት ያደረገችው ተግባር በአሁኑ ሰዓት እጅግ መነጋገሪያ ሆናለች። እንደዚህ ማድረግ አልነበረባትም እየተባለችም እየተወቀሰች ነው የምትገኘው። እናንተስ የጃኒን ተግባር እንዴት አያችሁት? እንዳያችሁት ነው ሰሞኑን ቲክቶከሯ ጃኒ ለአንድ ድርጅት ያው አምባሳደር ሆና ነበርና በዛ ፕሮግራም ላይ እንደፈለገች ትሆን ነበር ማለት ራሷን ሆና እየወራች እየተሳሳቀች በወሬ መሀል ሊቭ እያየች ምናምን። ያ ነገር ደግሞ በጣም ብዙዎችን አስደብሯል። ይህ ነገር ትክክለኛ አይደለም። ፎርማል በሆነ መንገድ ለድርጅቱ ክብር ሰጥታ በትክክል ነበር መቀመጥ የነበረባት። እንደዚህ ነገሮች አላስፈላጊ ናቸው በዚህ አይነት ፕሮግራም ላይ የሚል የተለያዩ ትችቶችና አስተያየቶች እየተሰጡ ነበር። እናንተ በዚህ ጉዳይ ምን ታስባላችሁ? ትክክለኛ ተግባር ይመስላችኋል? እና ደግሞ የእናንተ ድርጅት ቢሆን ይሄ ነገር ያው ትፈቅዳላችሁ እንዲሆን አለባት ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። መንግስት ለተሽከርካሪዎች አዲስ ታርጋን እንዲያወጡ እስከ 56,000 ብር ከመጠየቁ ጀርባ አንድ አጠራጣሪ የ12 ቢሊዮን ብር ስምምነት አለ ሲል መሰረት ሚዲያ አገኘሁት ያለውን መረጃ አውጥቷል። መረጃው እንደሚለው የትራንስፖርትና ሎጂስቲክስ ሚኒስቴር ከሰሞኑ ይፋ አድርጎት በብዙ የተሽከርካሪ ባለንብረቶች ዘንድ ተቃውሞ ከገጠመው የአዲስ ታርጋ ለውጡ ዋጋ ጀርባ አንድ ኩባንያ ከሚኒስቴር መስሪያ ቤቱ ጋር የገባው አጠራጣሪ ውል አለ ይላል። ይህ ኩባንያ ኢትራክ ኃላፊነቱ የተወሰነ የግል ኩባንያ ሲሆን አዲሶቹን ታርጋዎች ሊያቀርብ የ12.12 ቢሊዮን ብር ስምምነትን ከሚኒስቴሩ ጋር ገብቷል ያለው። ለነዳጅ መኪኖች ከ9400 እስከ 56000 ብር፣ ለኤሌክትሪክ መኪኖች ደግሞ ከ7100 እስከ 44500 ብር ድረስ ታርጋን ለማቅረብ ውል ያሰረው የኩባንያ እንግዲህ ለታርጋው የተከፈለው ክፍያ ተገቢነቱ በእጅጉ አጠራጣሪ ነው ተብሏል። ከላይ የጠቀስነው ዋጋ የሞተር ሳይክልና የባጃጆችን አይጨምርም። ታዲያ መረጃው እንደሚያሳየው በርካታ ተጫራቾች አንዱን ታርጋ 800 ብር ድረስ እናቀርባለን እያሉ ለዚህ ኢትራክ ለተባለ ኩባንያ ለአንድ ታርጋ 56000
ሺህ ብር ድረስ በተጋነነ ዋጋ ታርጋን እንዲያቀርብ ውል ማሰሩ አስገራሚ ነው የተባለ ሲሆን ኩባንያው ከዚህ ቀደም በዚህ ስራ ላይ ይሄ ነው የተባለ ልምድ አልነበረውም ተብሏል። ይህም ብቻ ሳይሆን ለአንድ ታርጋ 56000 ብር ድረስ የወጣው ዋጋ ከየትኛውም ዓለም ሀገራት ጋር የማይቀራረብና ውድነቱም እየታወቀ ነው ውሉ የተሰጠው ተብሏል። ስለሆነም ለዚህ ኩባንያ ታርጋን እንዲያቀርብ የተሰጠው የ12 ቢሊዮን ብር ውል ሊፈተሽ እንደሚገባ ብዙዎች እያነሱ ነው። ከሰሞኑ መንግስት ለአንድ ታርጋ ለውጥ በተለይ ለቤት መኪኖችና የሜትር ታክሲ ለሚሰሩ ተሽከርካሪዎች 56000 ብር ክፈሉ ማለቱ ከፍተኛ ተቃውሞን አስነስቷል። በተለይ የትራንስፖርትና ሎጂስቲክስ ሚኒስቴር አሰራሩን ይፈትሽ ያሉ ታዛቢዎች በቅርቡም ሁሉም አሽከርካሪዎች እንደገና ስልጠና ወስደው ይፈተኑ በሚል ከአንድ አሰልጣኝ ኩባንያ ጋር ያደረገው ውልም እንዲሁ አጠራጣሪ ነው ሲሉ ይናገራሉ። መኪና 56000 ነው ምናምን ነው የተባለው። እኔ መብራት መግዣ አጥቻለሁ። ለዚህ መብራት መግዣ አጥቻለሁ 50 ምናምን ሺህ ትሉኛላችሁ። እንደውም ከቻላችሁ 56000 ብር መኪናው ነው። መኪናውን 50 ምናምን ሺህ ብር ይኸው በላስቲክ እንደዚህ ይያረኩ 56000 ብር ግዙ። አጣፍሩም እንዴ? መኪናውን ወሰዱት 56000 ብር ግዙኝ መኪናው። እንዳያችሁት ነው። አስቡት፣ ይሄ ላዳ 56000 ብር ለታርጋው ሲከፍል እኔ በእርግጠኝነት ይሄ ላዳ ከ20000 ብር በላይ ያወጣል። ልሽጥ ራሱ ቢል በፕላስተር የተለጠፈ ምናምን እኔ ህግ በጣም ስቲል ብዙዎችን እያነጋገረ ነው። አሁን ተግባራዊ ሆኗል አልሆነ የሚለው ላይ ጥያቄ አለኝ። እስካሁን የገዛ ሰው ያለም አይመስለኝም። ማንንም አልሰማሁም። መንገድ ላይም ለማየት ሞክሬ ነበር። የትኛው መኪና ላይ አዲሱን ታርጋ አላየሁም እና የትክክለኛ መንገድ ይመስለኛል። በ56000 ብር ማንም መግዛት አለበት ብዬ እኔ አላስብም በበኩሌ። ዘና በይ ዘና ፈታ በይ ችግር አለ ወይ አንተም ዘና በል ፈታ በል የኔ ዓለም ከንቱ ናት እቺ ዓለም እያለ ሲያበረታታን የነበረው ድምፃዊ ሰማኸኝ በለው እቺን ከንቱ ዓለም በድንገት ጥሏት መሄዱ በርካታ ኢትዮጵያውያንን አስደንግጧል። ደቦት እንስራ ኧረ ምን ሰጠሽ ዝናቡን እያለ ሲያዜም የምናውቀው ታላቁ ድምፃዊ ስላሟሟቱ በርካቶች እየተነጋገሩ ይገኛሉ። ስለ ዘፋኙ አሟሟት እስካሁን ድረስ የተባለ ነገር ባይኖርም ከቅርብ ጊዜ ወዲህ ሰውነቱ በከፍተኛ ሁኔታ ጨምሮ ክብደቱን ለመቀነስ ጥረት እያደረገ እንደነበረ ይታወቃል። ታዲያ ዛሬ ረፋድ ላይ ማረፉም በድንገት ተሰምቷል። በድምፃዊው አሟሟት ዙሪያ አዲስ መረጃ ሲኖር እማደርሳችሁ ይሆናል። በድጋሜ ነፍሱን በገነት ያኑርልን። እንደሰማችሁት ነው የሰማኝ በለው የቀብር ስነስርዓት ትላንትና ተከናውኖ ነበርና በዛ ማለት ደግሞ በጣም ብዙ የተለያዩ አሳዛኝና ያው ጥያቄ የፈጠሩ ነገሮች ተፈጥረው ነበር። እናቱ በጣም ነበር ያሳዘነችኝ። የተለያዩ ዶክተሮች ደግሞ በዛ ማለት ስለሞቱ ሁኔታ ለማጣራት እየሞከሩ ነው ትክክለኛ መንገድ እንዳልሆነና ያው ከዚህ በፊት ደግሞ ስለ ውፍረቱ መቀነስ የተለያዩ ማስታወቂያዎችን እየሰራ ነበር። በአንድ ወር ከ15 ቀን አይ ቲንክ 10 ኪሎ ቀንሷል። ያ ደግሞ ተገቢ እንዳልሆነና ከጤና አንጻር በጣም ሊጎዳ የሚችል እና ይህ ምክንያቱ ደግሞ ሊሆን እንደሚችል የተለያዩ ዶክተሮች አስተያየት እየሰጡና ኢንቨስቲጌት እንዲደረግ እየጠየቁ ነበር። እናቱ እህቱና ጓደኞቹ ደግሞ ያሉት ነገር አለ። ትናንትና ቀብር ላይ በጣም የሚያሳዝን ነገር አይተናል። እስቲ ምን አሉ የሚለውን ምን ተፈጠረ የሚለውን ጓደኞች ምን አይነት አስተያየት ሰጠ ስለሱ የሚለውን አድምጠን እንመለስ። 7 ሳምንት ሕክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ የቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማ ነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። በጣም ቅርብ ጊዜ ነው እንደዚህ አይነት ቪዲዮዎችን ሲሰራልን የነበረው አበረታቱኝ እያለ ክብደት መቀነስ ግን በሰርጀሪ አማካኝነት ማለት ነውና ያን ሆስፒታል እያስተዋወቀ ነበረ። ከሱ ጋር ተያያዥነት ያላቸው ችግሮች ይገጥሙታል ብዬ መጀመሪያ ምሮዬ ላይ መጣው እሱ ነው። እናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ ሰላም አደርያለሁ ደህና ነኝ ይያል መስጊድ ደህና ነኝ ቁርስ ቀመሽ ምናምን ስትጠረቅ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይቱን ተጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና የእናቴና የኔ አታችመንት በጣም ትንሽ
ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልብብን እንተያይ። እንደሰማችሁት ነው። ከዚህ በፊት ስለ እናቱ የተናገረው ነገር ነበር። ያው እንደሰማችሁት በጣም ነው ያሳዘነኝ። ሆነን ለመናገር እናቱንም በምታያቸው መልኩ በዚህ መልኩ ትናንት ቀብር ላይ በጣም ሲያለቅሱ ነበርና በጣም የሚያሳዝን ሁኔታ ላይ ነበሩ። ሚስቱ፣ እህቱ፣ ልጆቹም ነበሩ እዛ ቀብር ላይ እና የተለያዩ አርቲስቶችም ተገኝተው ነበረ። አንድ ጓደኛው ደግሞ ስለሱ ስለ ጤና ሁኔታና ልጆቹ ምን እንዳሉ የተናገረው ነገር ነበር። እስቲ እሱን አድምጠን እንመለስና አስተያየት እንስጥበት። ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። እንደሰማችሁት ነው። በዚህ መልኩ ያው ስለ ክብደት መቀነሱ ስለ ፕሮግራሙ ምናምን አውርቶ ነበርና ስለ ቀብሩም ተናግሯል። እኔም ከሰሟቸው ነገሮች አንጻር የክብደት መቀነሱ ፕሮግራም ጉዳት ያመጣበት ይመስለኛል ዶክተሮቹ ካሉትም ነገር አንጻር። እሱም ከዚህ በፊት ጤነኛ እንደሆነ ምንም በሽታ እንደሌለበት የተናገረውን በማሰብ እኔ ይሄ ነገር እንደጎደውና ይሄ ነገር ለዚህ እንዳደረሰው ነው ማሰብ ውስጥ የእናንተ ሀሳብ ምንድነው? ኮመንት ላይ ጻፉ። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል ቢመጣ? ከዚህ በላይ ምን ያደርጋል? ከዚህ በላይ ምንድን ነው የሚያደርገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይኸው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ላይ የለም። ጴር የሚደረግበት ሰዓት ካለ ያልቃል። በፊቱ እንቆማል። መልስ
እንደሰማችሁት ነው ፓስተር ቸሬ የተናገረው ንግግር በጣም ሶሻል ሚዲያ ላይ እየተዘዋወረ ነው። ይህም በማስመልከት ደግሞ ለጠቅላይ ሚኒስትሩ ነው መልእክት የሚል አስተያየት የተለያዩ ሰዎች እየጻፉ እየለጠፉ ይገኛሉ። እናንተ ሀሳብ ምንድን ነው? ማለት እሱ የተናገረው በግልጽ ያለው ነገር ለጠቅላይ ሚኒስትሩ ነው ለዚህ ግለሰብ ነው የሚል ነገር የለም። ግን ደግሞ ከአርሲው ሁኔታ ጋር በማያያዝ ያው ለጠቅላይ ሚኒስትሩ ነው የሚል የተለያዩ አስተያየቶች እየተሰጡ ይገኛሉ። በዚህ ዙሪያ ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። እኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። አገልግሎት በወጡበት ሰዓት መኪናው ተመቶ ነበረ። ያንም ነገር እንዲሰማ አልፈለጉም፣ ህዝቡም እንዲረበሽ አልፈለጉም። አገልግሎት ቀጠሉ የሚባል ነገር ሰምተን ነበረ። ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው። የኪዳነ ምሕረትን ታቦት ነው እኔ የሸኘሁት። የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው። ወዲያው ወደ ቤት አልገባሁም። ቀጥታ ወደ መኪናዬ ነው የገባሁት። ምሳም አልበላንም፣ ልብሴንም አልቀየርኩም። ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ። ያ ደግሞ ለነገው ቃና ዘገሊላ ማለት ነው። ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በምንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል፣ ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን እነ አናንያ እነ አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላስብም። እንደሰማችሁት ነው ከሞት እንደተረፉና ከዚህ ነገር ለትንሽ እንዳይወጡ ያው ብፁዕ አባታችን ተናግሯሉ። ይሄ ነገር ያስደነግጣል። እውነት ለመናገር ያው ካሉት ፓትሪያርኮች ጋር ካሉ አባቶች ጋር እኔ በጣም ወዳቸውና ያው ትክክለኛ ድምጻችን ይሆናሉ ብዬ ማሰባቸው አባት እኚህ ነበሩና ይሄ ነገር ተፈጥሮባቸዋል። በዚህ መልኩም ተርፏሉ። ይሄን በመስማቴ ደንግጫለሁ። በመትረፋቸው ደግሞ ደስ ብሎኛል። ይሄ አንደኛው ሆስፒታል ነው። ይሄ ሁለተኛው ሆስፒታል ነው። ይሄ ሶስተኛው ሆስፒታል ነው። ሶስቱም በጣም የታወቁ የግል ሆስፒታሎች የምርመራ ውጤቶች ናቸው። አሁን ያሳያችሁ በአንድ ቀን የተደረገ የአንድ ሰው የደም ምርመራ ውጤት ማለት ነው። አንደኛው ምን እንደሚል ታውቃላችሁ? ደህና ነህ አሉት። ተመስገን ተመስገን። ሁለተኛውን እስኪ ገምቱ። ታማል አሉት። ታማል። ሶስተኛውን ገምቱ። ሶስተኛውን አሁኑኑ አልጋ መያዝ አለብህ አለበለዚያ መሞት ነው አላሉትም? እኔ ያው ማወቅ ምፈልገው ማን ነው ሳይንቲስቱ? ማን ነው ፈላስፋው? ማን ነው ቲኬት ቆራጩ? ታዲያ የኪስ ብዝበዛ ካልተባለ ምን ሊባል ይችላል? እስኪ ንገሩኝ እስኪ በእናታችሁ። በሽታ ፍለጋ አይሄዱ። የጤና ባለሙያ አይደለም እንደ ቀጠራችሁት እናንተ? የሽያጭ ሰራተኛ ነው እንደ ቀጠራችሁት? ወይስ ኬሚካሉ ኤክስፓየርድ ነው እናንተ የምትሰሩበት? ማወቅ ምፈልገው የግል ሆስፒታሎቹን በየጊዜው ኬሚካሉን ማሽኑን የሚመረምረው አካል የት ነው ያለው? በአንድ ሰው ላይ 3 ምርመራ ተደርጎ 3 የተለያዩ ውጤት እንዴት ይመጣል? ካሁን በኋላስ ማን ነው ኃላፊነቱን የወሰደ የጤና ባለሙያ ያለው? የት ሄደን እንመርመር? የት ሄደን እንታከም? እስቲ ሀሳባችሁን ስጡበት፣ እንወያይበት። አስቡት እስቲ 3 ሆስፒታል ትልቅ የሚባሉ ሆስፒታሎች ሄዳችሁ ከዛ 3ቱም የተለያየ አንዱ አልጋተኛ አልጋ መያዝ አለበት፣ አንዱ ደግሞ በጣም ደህና ነሽ ይላል፣ አንዱ ደግሞ በሽታ አለብሽ። የቱን ነው መስማት? ጆስ አልሰራላችሁ ባድር
ንፉግነት መስሎ ስለታየኝ ነው መሰራላችሁ። ወደ ቲክቶክ ገባ ብዬ ዞር ስልላችሁ አንድ ታዋቂ ቲክቶከር ለሀገሩ ለኢትዮጵያ እየጠቀመ ያለን ቲክቶከር አካውንት ዘጉበት። እነማ ለምን ካላችሁ አይምሯላችሁ ማለት ነው። እነማ ካላችሁ እናስማይ ጣሪ፣ ለምን ካላችሁ ደግሞ ለእምነትህ ለምን ድምፅ ሆንክ? ለእኛ ድምፅ ሳትሆን። ይሄ ልጅ እምነት አልተሳደበም። ምንም የተሳደበው የተናገረው ነገር የለም። እምነትንም አልተሳደበ። ስለ ፖለቲካም ሲያወራ ሰምተን አናውቅም። ለምን ለእኛ መጀመሪያ ድምፅ አልሆንክም ብለው አካውንቱን ዘጉበት። እንዴ እኛ ሙስሊሞች እኮ ብዙ ጊዜ በደል ሲደርስብን እኛ ለራሳችን ድምፅ እንሆናለን። ነገር ግን ለምን ክርስቲያኖች ድምፅ አልሆኑንም ብለን አናውቅም። ነገር ግን እነሱ ሀገራችን ላይ ኢትዮጵያ ላይ ለሀገሩ የሚሰራ ሰው ወይም ደግሞ በእምነቱ ሙስሊሞችን ክርስቲያኖችን አዛ የሚያደርጉ ሰዎች አሉና ለምን ለእምነት ድምፅ ሆንክ ለእኛ ሳትሆን ብለው አካውንቱን አዘጉበት። እኔ ክርስቲያኖች ብዙ በደል ይደርስባቸዋል፣ ነገር ግን ራሳቸውን ችለው ድምፅ የሚሆኑ እንጂ ሙስሊሞች እንዴት ድምፅ አልሆኑንም ብለው የማንንም አካውንት እኔ ሲያዘጉ አይቻላል። ምናልባትም ያኔ ከጥፋቱ አንጃ ሙስሊሞችን ለይተው ስለማያውቋቸው በአንድነት መጨፍጨፍ ስላልፈለጉ ይመስለኛል። ያውቃሉ እነማ ችግር እንደሚያደርሱባቸውና አትገረሙ፣ አካውንቱን አዘጉበት። ለምን ለእኛ ለምን ድምፅ አልሆንከንም ብለው ለምን ለአንተ ለእምነትህ ብቻ ድምፅ ትሆናለህ ለእኛ ድምፅ አትሆነንም ብለው አዘጉበት። አይገርምም? የምር እኔ እንዴት ልተኛ? እኔ ይህንን ነገር ስሰማ እነኚህ ሰዎች በቃ ምን ያክል አዛ እያደረጉን እንደሆነ ማለት ነው። ሙስሊሙንና ክርስቲያኑን ምን ያክል ርቀት እየሄዱ እንደሆነ ሀታ ለአገሩ እንኳን የሚሰራን ሰው በቃ ማጥፋት እንደሚፈልጉ ያው ያጥፋት እንጂ አይደል? ሁሌም ጥፋት ነው የሚታያቸው። አካውንት ቢዘጋ ሌላ አካውንት ይከፈታል። ይብላኝ ለእናንተ እንጂ የምር በጣም ነው የምትገርሙትም የምታሳዝኑትም። ምን ያክል አዶናይ ያው በዚህ መልኩ ምስክርነት እየተሰጠ ነው። ያው ለሰራው ስራ ይህ ሲያንስበት ነው ብዬ አስባለሁ። በጣም ብዙ ትልቅና ያው የሚያስመሰግኑ ስራዎችን የሰራ ልጅ ነው። ቲክቶክን በአጠቃላይ የቀየረ ነው። በተለይ የኢትዮጵያን ቲክቶክ በጣም የቀየረ ነው ቢባል እኔ ያንስበታል ብዬ አላስብም። ለስንቱ እንደረዳ፣ ለስንቱ አርቲስት፣ ለስንቱ ሰው፣ ለስንቱ ህጻናት እንደረዳ ከመር ለስንቱ ህጻናት ከጎዳና አንስቶ እንደረዳ ሁላችንም አይተናል እና ያንስበታል ብዬ አላስብም። ከቲክቶክም ጠፍቶ ነበር፣ ትናንትና ግን ተመልሷል። እኔ በበኩሌ ደስ ብሎኛል። ስለ አዶናይ ምን አይነት አስተያየት አላችሁ? ኮመንት ላይ ጻፉልኝ። ማንም ትልልቅ ሰውም ያጠፋል፣ ሰው ሆኖ የማያጠፋ የለም። ግን ምንድነው በቃ ስትሮንግነቷ መልሳ ጠንካራ መሆኗ መልሳ መቆሟ በጣም ክሬቲቭ መሆኗ ምናምን ያንን ፓርቷን እዩት። በጣም ብዙ የሚታይ ፓርት አላት እና እኔም ያው አብሬያት ነኝ፣ ከጎኗ ነኝ። እንደ ታላቅ እህት ብዙ ነገር እናወራለን። የሚገርማችሁ ነገር እኔ ከሷ ከታናሽ በጣም ብዙ ጠንካራ ነገሮችን አይቼባታለሁ፣ እማራለሁ እና እንዴት ነው ኔጌቲቭ ነገሩን እዩት እና በጣም ነው ደስ ያለኝ። በጣም ቀና ልጅ ናት። በጣም እውነት ሰው ግን በቃ ስትቀርቡት ነው የበለጠ የምታውቁት እና ስትቀርቧት በጣም ደስ የምትል ልጅ ናት። በተለይ በጣም ስራ ላይ እንደነገርኳችሁ በአንድ ወር ቆይታ ውስጥ ብዙ ጊዜ ሚቲንግ አድርገናል እና በጣም ያላት የስራ ፍላጎትና ሲሪየስነት ምናምን በቃ ደስ ይላል። አንዳንድ ጊዜ ሰው ተወዳጅም ሆነ ገንዘብም ኖረው ምንም ሆነ ዲሲፕሊን በጣም አስፈላጊ ነገር ነው ለሰው ልጅ። በጣም ዲሲፕሊን ወሳኝ ነገር ነው። ትህትና ለሰው ልጅ አስፈላጊ ነገር ነው እና ፍቅር ለሰው ልጅ አስፈላጊ ነገር ነው። እነዚህ ነገሮች ከሌሉ ሁሉም ነገር ምንድነው ይላል አይደለ? በቃ ፍቅር ከሌለ ከንቱ ነህ ነው እና ሁሉም ነገር ሰከንደሪ ሁለተኛ ነገር ነው ብዬ አምናለሁ። ዋናው ነገር ሰውን ማክበር፣ ፍቅር መኖር ይሄ ነውና እነዚህ ነገሮች አሏት። አይቼባታለሁ እና በምርጫዬ ተደስቻለሁ። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ እጅግ በጣም ጥሩ ስራዎችን ይሰራል። ሁሉንም አይነት ስራዎች ይሰራል። ፋይትኒንግ ብትሉ፣ ጥርስ ማጠብ እንደሰማችሁት ነው። ለጃኒ ከለላ ሆናታለች። ራሷ አምባሳደርነት የሰጠችው ዶክተር ያው ጃኒ ራሷን የሆነችው፣ ስለዚህ ችግር የለውም ልተቿት አይገባም የሚል አስተያየት ሰጥታለች። የምስራች
አቤል አቡና ተፈቷል። በዚህ አጋጣሚ ከእውነት ጋር ከሐቅ ጋር የቆማችሁ ሰዎች ያለ መክሰራችሁን ልነግራችሁ ፈልጋለሁ። መቼም አትከስሩ። ቤተሰቦቹ፣ ባለቤቱ፣ ወንድሞቹ፣ ጓደኞቹ ሁላችሁም የምታውቁት የምታምኑት በሐቀኝነቱ የምታምኑ ሰዎች እንኳን ደስ ያላችሁ ማለት እወዳለሁ። በዚህ አጋጣሚ ግን አንዳንድ ጥያቄ መጠየቅ ያስፈልጋል። ሐሰተኛ ነቢያት ህዝብ ላይ በእምነት ስም የሚያደርሱትን ግፎች ለህብረተሰብ ስንናገር ስም የላቸውም፣ ስሜ ጠፋ ብሎ ይከሳሉ። በድርጅት ስም ፍቃድ አውጥተው ህብረተሰብን አጥንቱ ሲቀር ይገጡታል። በማስረጃ ስናረጋግጥላቸው ይከሱናል። መክሰስ መብት ነው። እነዚህ እንገላችኋለን፣ እናጠፋችኋለን ከሚሉ ከንቶች የተሻሉ ናቸው። መክሰስ መብት ነው። ነገር ግን ክሱን የሚቀበለው አካል ያን ሰውዬ ከመያዙ በፊት ምርመራውን መቀጠል፣ ማረጋገጥ፣ ማስረጃዎችን ማሰባሰብ ይጠበቅበታል። እነዛ ማስረጃዎች በእርግጥ ለመክሰስ ያበቁኛል ወይ የሚል ደረጃ መደረስ ይኖርበታል። ነገር ግን ይሄን ሳያረጉ አፈፍ አድርገው ይይዛሉ። አፈፍ ካረጉ በኋላ 48 ሰዓት የማሰር መብት ስላላቸው ከ48 ሰዓት በኋላ ፍርድ ቤት ያቀርባሉ። የሚያደርጉት ነገር የቀነ ቀጠሮ መጠየቅ። 14 ቀን ፈርዳቦ ተፈርዶባታል፣ 14 ቀን ይጠይቃሉ። ቢበዛ አንዳንዴ 10 ቀን አንዳንዴ 8 ቀን ፍርድ ቤት ይበይንላቸዋል። በሚቀጥለውም ቀጠሮ እንደገና ክስ አይመሰሩት። ቢኮዝ እዚህ ጋር ምን ይታየኛል መሰላችሁ? የያዙት ጭብጥ ለክስ የሚበቃ አይደለም። የያዙት ጭብጥ መንግስት ላይ የሚያደርሰው ጉዳት ኖሮ አይደለም። ይሄ ነው የሚታየኝ። ጭብጡ ለክስ የሚበቃ አይደለም። ከነዚህ ከህግ አካላት ጋር መሞዳሞድ ደረጃ ስለተደረሰ እንጂ ያ ሄዶ 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 ፍርድ ቤት ነፃ ነህ ይለዋል። ሀገር ምድሩ በሌባ በተወረረበት ሀገር ላይ እንደ አቤል አቡና ያሉ ንጹህ ሰዎች እስር ቤት ይቆያሉ። እስር ቤት በሚቆዩበት ሰዓት የኢኮኖሚ ጉዳት ይመጣባቸዋል፣ ሶሻል ጉዳት ይመጣባቸዋል፣ የተለያዩ ጉዳት ይመጣባቸዋል። በእርግጥ ሰው ጎዳ አልጎዳ ምንም የሚያመጣው ነገር የለም። የመጨረሻ ሊያደርግህ የሚችለው መግደል ነው። በተፈጥሮም ትሞታል። ነገር ግን ሄዶ ሄዶ ፍርድ ቤት ነፃ ነው ሲለው እነዚህን ጉዳቶች ማን ነው የሚከፍለው? ይሄን እንጠይቃለን። አቤል አቡና ተፈቷል። በጣም ከማደንቃቸው ቲክቶከሮች መሃል አንዱ ነው። እውነተኛ የሆነ ሰው ነው እና ያው ተፈቷል የሚል ዜናዎች እየወጡ ነው። ድርጅቱ እኮ የፈለገው እውነተኛ ኢንፍሉዌንሰር እንጂ ሮቦት አይደለም። የፕሮቶኮል ጥሰት ወይስ ራስን የመሆን ሀሳብን በነፃነት የመግለጽ መብት? ጃን ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች እያወገዘ ነው የሚገኘው። ማስመሰል ለአንድ ቀን ያደምቃል፣ እውነተኛ ማንነት ግን ለዘላለም ይበራል አይደል የሚባለው። ራሷን ሆና ነው የቀረበችው። በጃኒ ሁኔታ የተደሰተ ያለ ሁሉ ተቻችኋትም አላችሁ። ግን ምን ሆናችሁ ነው? በየኢቨንቱ ላይ የውሸት ነገር ስለለመዳችሁ እውነተኛ ማንነቱን ይዞ የሚመጣውን ሰው ግን ቀበል አቃታችሁ አይደል? ምን ሆናችሁ ነው? ጃኒ ገና ልጅ ናት። የራሷን እውነተኛ ማንነቷን ይዛ መገኘቷ እኮ ድክመቷ አይደለም ጥንካሬዋ እንጂ። በራሷ ጥረት ይህንን ትልቅ መድረክ ስታገኝ የተሰማትን ደስታ በቅንነት በግልጽነት መግለጿ ምኑ ላይ ነው ስህተቱ? የትችት አባዜ ተጠናውቷችሁ ነው እንጂ የምትተቹበት እንኳን ነገር ምክንያታዊ ማትሆኑ። ለአምባሳደርነት የተመረጠችው እኮ ለቀብር ስነስርዓት አስፈጻሚነት አይደለም። ነፃነቷን ደስታዋን ሳትገድብ ስትስቅ ትጫወት የነበረችው የጥርስ ክሊኒክ አምባሳደር ሆና እኮ ነው። ድርጅቱ እሷን የፈለጋት እንደ መንግስት ባለስልጣን እንድትሆን ሳይሆን በቲክቶክ እና በሶሻል ሚዲያ ላይ ባላት ተፈጥሯዊና ተደራሽ ማንነት ሰዎችን እንድትስብ ነው። ደንበኛም ይህንን እውነተኛ ማንነትን ነው የሚፈልገው። የጥርስ ክሊኒክ ማስታወቂያ ትልቁ መገለጫው ውብና ማራኪ ፈገግታ በመሆኑ ጃኒም በዛ መድረክ ላይ ስራዋን ጀምረዋለች። የድርጅቱም ዋነኛ ዓላማ ሰዎች እንዲስቁ፣ ውብና ማራኪ ፈገግታ እንዲኖራቸው፣ የደስታቸው ምንጭ ለመሆን እኮ ነው። ስለዚህ ፕሮቶኮል አልጠበቀችም ብላችሁ ከመጮኻችሁ በፊት የድርጅቱን ዓላማ ወቁ። ዳይ የሰዎች ትችት አንቺን መንገድሽ አያስቆምሽም። ድርጅቱ የመረጠሽ ማንንም ኮፒ እንድትሆኚ ሳይሆን በራስሽ እውነተኛ ማንነት ትደምቂ ነው።
ጊዜ ራስሽን ሁኚ። በነገራችን ላይ ፕሮቶኮልን እየተቃወምኩ አይደለም። ጃኒ ፕሮቶኮል አንደኛ ሆና እንደቀረበች ካለባበስ ጀምሮ አይተናታል። ካለባበስ ውጪ የባህሪ ፕሮቶኮል የሚያስፈልግበት እንደየመድረኩ ይለያያል። ለምሳሌ የመንግስት ዲፕሎማሲ መድረክ ላይ ዴታ መድረኩን በጠበቀ ነው መሆን ያለበት። ቢዝነስ እና የሶሻል ሚዲያ ማስታወቂያዎች ግን ዛን ሰው ባህሪ ነው ተከትሎ መሄድ ያለበት። አንድ ኮሜዲያን የአንድ ድርጅት አምባሳደር ከሆነ ዴታ በስራ ውስጥ ነው ያንን ድርጅት ማስታወቂያ ያለበት። ተውሉ ውል መፈራረም ማለት የስራ ብቻ ሳይሆን የስኬትና የደስታ መድረክ ነው። ስለዚህ ተው በደስታው ቀን ሲደሰትና ሲስቅ ተው አትሳቅ፣ ተው እንደዚህ አትሆን አይባልም። ይህ የሰውየውን መብት መጣስ ነውና ሁላችንም ማስተዋሉን ያድላል። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።